የአሊያና የሰዳከት ፍጥጫ አሁንም ቀጥሏል። አሊያ በመጨረሻ ሰዳከትን አልተኮሰችብኝም በማለት በፖሊሶች ፊት መስክራለች። እንደውም ለሰርጉ ብቻ እንድትዘጋጅ ነግራን ነበረ። አሊያ ባለቀ ሰዓት ጂያንን ለማግባት ተስማምታለች። ጂያንም ሀሳቡን ስለተቀበለችው በጣም ደስ ብሎታል። አሊያ የጂያን እናት ተኩሳባት እያገገመችበት ባለችበት ሰዓት ላይ እንደገና ሌላ ግርግር ተፈጥሯል። ይህም ደግሞ ሻሂን ነበረ። ሰዳከት አሊያ ላይ እንደተኮሰች የጠቆመው ሻሂን የካያ እንዲሁም የጂያን ጓደኛ አብሮ አደጋቸው እንዲሁም የስራ ባልደረባቸው እንዲህ ክዷቸው። ጂያን ይህንን ሲያውቅ በጣም ተናዶ ሊጣላው እየሄደ ነበረ። ሻሂን ብዙም ሳይርቅ ነበረ እዛው አካባቢ እየጠበቃቸው የነበረው። ሰዳከት በረዥም ርቀት እያየቻቸው ነው። ወዲያው ነበረ ጂያን ወደ ሻሂን እየቀረበ የነበረው። አንተ ምንድን ያረከው? ምንድን ነው እያረክ ያለው? የሰማሁት ነገር እውነት ነው? በል ቶሎ በል ተናገር ይለዋል። ካያም እየወረደ ነበር ከመኪና ውስጥ። ወንድሜ ምንድን ነው የሆነው ነገር? የሆነው ምንድን ነው? ውሸት ነው በለኝ። ምንድን ነው? አንተና ለማየ እንዴ የጠቆምክባት? የምርህን ነው? በል ተናገር። ሻሂን ዝማት በል ተናገር። ይኸውልህ እኔ ያላረኩትም በለኝ እያለው ነበረ። ሻሂን ዝም ብሎ ካየው በኋላ እኔ ነኝ ያረኩት፣ አዎ እኔ ነኝ ያረኩት እያለ ሲጮህ ነበረ። ለምንድን ነው የምታረገው እያለ ካያ ይቆጣል። እኔ እናንተ ወንድማማቾች አይደለን እንዴ? እኛ ወንድማማቾች አይደለን እንዴ? አንድ ቤተሰብ አይደለን እንዴ? እንዴት እንደዚህ ታረጋለህ እያለው ናሬም ነበረች። እንዴት እንደዚህ ልታረግ ቻልክ ብለው እየጠየቁት ነው። ሻሂን ለምን ካድከን? ይሄ ምንድን ነው? ይሄ አስፈላጊ ነው እንዴ ብሎ ጂያን ጠየቀ። እኔ አልካርኳችሁም። እኔ ፍትህ ብቻ ነው የምፈልገው። እናት ተጠያቂ አይደለች እንዴ? እናት ወንጀለኛ አይደለች እንዴ? አሊያ ላይ አልተኮሰችባትም እንዴ ብሎ እየጠየቀ ነበረ። ራሷ አሊያ እኮ ሄዳ እኮ ፖሊሶችን እኮ ቅድም እንዲህ ሰዳከት አልተኮሰችብኝም ብላለች እኮ አንተ ምን አገባ? ምን ነካ አንተ? ቆይ እያለው ነበረ። እየዋሸች ነው ታዲያ ነግረኝ የለ እንዴ? እናቴ ናት የተኮሰችባት አላልከኝም? አልነገርከኝም? ታዲያ ለምሮ የምታዋሻውን ደሞውን? ወይዘሮ ሰዳከት ምን ብላ አስፈራራቻት? ምን ብላ ነው ያስፈራራቻት? ይሄኔ አሊያ ያለችበት ሁኔታ ማን ያውቃል? እናት ውሸታም ናት፣ እልም ያለች ቀጣፊ ናት ሲል ነበር። ስነስርዓትን ያዝ፣ እናቴን በስነስርዓት ታናግራታለህ፣ አለበዚያ በቃላል እያሉ ነበረ። እናት ውሸታም ናት፣ አትሰማም እንዴ እያሉ ነበረ። ሻሂን እረፍ፣ ለዚሁ ነገር ዋጋ ትከፍላለህ እያሉ ነበረ። እናት ውሸታም ናት፣ ጨካኝ ናት፣ እየነገርኩ ነው አይገባም እንዴ ይላል ሻሂን። የምታወራውን ነገር ተጠንቀቅ፣ ለምታወራው ነገር በሙሉ ዋጋ ትከፍላለህ እያለው ነበረ። ምን ብዬ ነው የምከፍለው? በል እስኪ ተናገር። እናት እንዴት አባቴ ላይ ተጫውታበት ልቡን ወስዳው አይምሮን ወስዳው በመጨረሻም እዚህ ደረጃ ላይ እንዳደረሰችው ነው የምትነግረኝ እያሉ ነበር። ምንድነው አንተ የምታወራው? ምንድነው የምትለው? ምንድነው ስለ እናቴ የምታወራው እያሉ ነበረ። በዚህ አጋጣሚ ጂያን ምንም እየገባው ስላልሆነ ሻሂንን በደንብ እንዲያብራራለት እየጠየቀው ነበረ። ሻሂን ግን እናት እንዲህ ናት የአባዬ ልቡንም ስብዕናውንም አይምሮንም ወስደዋለች እያለ አሁንም ቢሆን ሲናገር ጂያን እየተበሳጨ ነበረ። ስለ እናቴ እንደዚህ ማውራት አትችልም፣ ብዙ የማታውቀው ነገር አለ፣ እረፍ እያለው ነበረ። አንተነ ምንም የማታውቀው ወንድሜ፣ እናትህ እንዲህ ናት፣ እናትህ ካላወቃት ተወቃት እያለው ነበረ። ከዛ ጂያን በጣም ተናዶ ካየው በኋላ ምር የምትለው ብሎ በጥፊ እየመታው ነበረ። ሻሂን ወደኋላ እየሸሸ ይንገዳገዳል። ምር የምንለፈልፈው አንተ ምር የምታወራው ብሎ ጂያን በአንድ በኩል ሽጉጡን እየወጣ ነበረ። እገላለሁ ሲል ነበረ። ተኩስ ወንድ ኮንክ ተኩስ እያለው ነበር። ይኸውልህ አናትህን በዚህ ጥይት ነው ማፈራረሰልሽ እያለው ነበረ። አታስፈራራ ተኩስ ይለዋል። ናሬ ደግሞ ወንድሜ እረፍ፣ ወንድሜ እባክህ ተረጋጋ ትለዋለች። እገለዋለሁ በጣም አፉን ከፈተ ሲል ነበረ። አዎ ስለ እናትህ ነው ያወራሁት፣ ገና ብዙ ማታውቁ ነገር አለ ይለዋል። ጂያን ደግሞ እገላለሁ እያለ ሲያስፈራራ ተኩስ ይኸውልህ እናትህ ከአባቴ ጋር ግንኙነት ነበራት እኮ ነው የምልህ፣ እውነቱ ይሄ ነው ሲለው ነበረ። ጂያን ደንገጥ አለ። ምንድነው የምታወራው ቆይ አንተ ሲለው ነበር። እውነት ነው ይሄ እያለው ነው። ጂያን በአንድ በኩል እገላለሁ እዚህ ቀብራለሁ ሲል ናሬ መሃል ገባች። ሻሂንን እየሸፈነችው ወንድሜ እባክህ ተው ስትል ነበር። ዘርበይ አንቺ ዘርበይ ይላታል ሻሂን ከኋላው ሆኖ። ናሬ ዘርበይ ተኩሳለሁ ዘርበይ እያለን ነበረ። ነገር ግን ናሬ እምቢ እያለችው ነው። ናሬ እባክሽ ችግር አትፍጠሪ እባክሽ እያለ ይለምናታል። ወንድሜ አይሆንም እንደዚህ እንድታረግ አልፈቅድልም ስትል ነበረ። ከዛ እሱ ሽጉጡን እየጣል ነበር። ምን ሆነሽ ነው ቆይ አንቺ ወደዚህ ጋር እያለ ጎትቶ ካላቀቃ በኋላ ምንድነው አንተ የምታወራው ብሎ በጥፊ እየመታው ነበረ። ምን ሆነ ቆይ አንተ ምን ሆነ ነው? ለምንድነው እዚህ ሆንከው? ምንድነው የቀየረ? ምንም አልገባኝም ይለዋል። አልዋሸውክም እውነቱን ነው ማወራው እያለው ነበረ። ሁለቱ እንደዚህ ተናንቀው እንዳለ ድንገት ካያ ተደወለለት ከከድር ነበረ። እናታችሁ ቀጥታ ወደ ሻሂን ቤት እየሄደች ነው የሚል ነበረ። በአንድ በኩል ጂያን እንዲሁም ሻሂን ተናንቀዋል። ወንድሜ ያላሾክም እያለው ነገር ግን ጂያን እያጣደፈ እየመታው ነበረ። አንተ አለቀም የዋጋን ምሰጥ እያለው ወንድሜ ይለዋል። ካያ ምን ተፈጠረ ሲል ነበረ። ጂያን እማዬ ወደ ሻሂን ቤት እየሄደች ነው አለው። ምን ይለዋል። አዎ እየሄደች ነው እንሂድ ሲለው ነበረ። ናሬ በቀጥታ ተንበርክካ ወደ ወደቀው ሻሂን እየጠጋች ነበረ እና ሻሂን እያለች ስትቀርበው ዘርበይ ከፊቴ እያላን ነበረ። ማንም እንደማይፈልግ እየተናገረ ነው። ነገር ግን ጂያን ተነስ ናሬ ተነሽ እንሂድ እያላቸው ነበረ። ቀጥታ መኪና ውስጥ እንድትገባ እየጠየቃን ነው። ካያንም እንደዚሁ መኪና ውስጥ ገብተው ቀጥታ ወደ ሻሂን ቤት እያመሩ ናቸው። ሻሂን ይከተላቸዋል።
ቀጥታ እነ ጂያን ወደ እነ ሻይን ቤት እየገቡ በአንድ በኩል ሰዳከት ቀድማቻቸው ነበረ። ፊት ለፊቷ ዜሬን ከእናቷ ፊዳን ጋር ተቀምጣ ነበረ። እማዬ ምን ተፈጠረ ምንድን ነው ይላል ጂያን ወደ እናቱ እየቀረበ። ካያና ናሬም ወዲያው ነበር የመጡት። ወዲያው ነበር ሻይንም ወደ እናቱ የጠጋው። እማዬ ምን ተፈጠረ እያለ ነበረ። እማዬ ምንድን ነው ምን ተባብላችሁ ነው እያለ ጂያን እናቱን ይጠይቃል። ሻይን ወደ እናቱ ቀረብ አለ። የሻይን እናት ትንሽ ደንገጥ ገጥ ብላለች። ያው አባትህ ከሰዳከት ጋር ግንኙነት ነበረው እና እንደሚያገባላት ቃል ገብቶላት ነበር ከብዙ ዓመታቶች በፊት እንደዛ ነው ያለችው ሰዳከት ብላ ተናገረች። እንዲህ ስትል ልጆቻቸው በጣም ነበር የደነገጡት። ሻይን እንኳን ቀደም ብሎ አባቱ ኤጀመል ትንሽ ነገር ነግሮን ነበረ። ነገር ግን በጣም የገረማቸው እነ ጂያን ናቸው። ከዛ ፊዳን በዚህ አጋጣሚ ከዛ በኋላ ትቷት ሄደ እንደዛ ነው እያለች ያለችው ስትል ሻይን ዞር ብሎ ሰዳከትን እያያን ነበረ። እነ ጂያን ጨነቃቸው። እማዬ ምንድን ነው ፊዳን እያወራች ያለችው ነገር ትክክል ነው ብሎ ጂያን ወደ እናቱ ጠጋ ብሎ ጠየቀ። አዎ እውነቷን ነው የምታወራው፣ የተባለው ነገር በሙሉ እውነት ነው ስትል ነበረም። ከዛ ሻይን ይሄ ከእውነት የራቀ ነው፣ ይሄ ውሸት ነው፣ በፍጹም አባቴ አንቺን ሊቀርብሽ አይችልም፣ በዚህ ሁሉ ማል አባቴ ተወቃሽ ሊሆን አይችልም እያለ ሲመልስላት ምንድን ነው እሷ አንተንም ቢሆን ሸወደ እንዴ አታለለ እንዴ ብላ ሰዳከት ጠየቀችው። ውሸት ነው ሁሉም ነገር አውቃለሁ፣ ስለማቅ ነው አውቃለሁ፣ በቃ ምን እያሰባችሁ እንዳለ አውቃለሁ። አባቴን ለመበቀል ብለሽ ነው ወንድሙን ያገባሽው፣ አጎቴን አዜምን ያገባሽው አውቀሽ ነው፣ ሆን ብለሽ ነው፣ ዋሸው እያል ነበር። ሻይን ስነስርዓትን ያዝ፣ በስነስርዓት ተናገር እያሉ ያስጠነቅቁታል። ዜሬን ጨንቋት እየወጣች ነበረ። ከዛ ባንድ በኩል ካያ ዜሬን የት ነሽ እያላት፣ እሷ ግን እየሮጠች እሱም እየሮጠ እየተከተላን ነበረ። ሌሎቹ ተፋጠዋል። ፊዳን ከተቀመጠችበት ተነሳች። አንቺ ውሸታም ነሽ፣ ሲጀመር የምታወሪው ነገር እንዳምንሽ ጠብቀሽ ነበር እንዴ? ባለቤቴን ካድሽው፣ ሌላ ካንቺ ምን እጠብቃለሁ? ምንም አልጠብቅም። ሲጀመር ይመጥንሻል፣ ይሄ ባሪ ይመጥንሻል። ሰዳከት አንቺ ማለት እኮ ተራሴን ነበርሽ ስትላን ነበረ። እንዲህ ስትላት ሰዳከት ምንም የገረማት አትመስልም። ሻይንም ቢሆን በእልህ እያያን ነበረ። በቃ ኤጀመል አልፈልግሽም ነበረ፣ አልፈልግም ስላለሽ እሱ ላይ ቂም ያሽበት። ከዛ ሮጠሽ ሄድሽ ወንድሙን አገባሽ፣ ሁለቱን ወንድማማቾች ለማባላት ስትላን ነበረ። አረገ ልንገርሽ፣ ሁልጊዜም ቢሆን አዜምን የመሰለ አይነት ሰው ማግባቴ ፈጣሪን አመሰግነዋለሁ። ኤጀመልን የመሰለ ሸለመጥማጥና መርዛማ ሰው ባለማግባቴ ሁልጊዜ ፈጣሪን አመሰግነዋለሁ። ምክንያቱም ኤጀመል ከገንዘብ ውጪ ምንም የማያይ ሰው ነው። አይምሮ ልቡ በሙሉ የተደፈነው በጥቅም የሆነ ሰው ነው። ኤጀመል ያንቺ ባል ጨካኝ ነው፣ ሀብት የሚያሯሩጥ ሰው ነው። የ17 ዓመት ሴት ልጅ ሸውዶ አታሎ ትቶ ሄደዋል። ነገር ግን ፈጣሪ ጥሩ አልጣለኝም። ባልሽ ሰይጣን ቢሆንም ነገር ግን አዜም አግብቶኛል። ይሄ መሬት አልቦር ለኔ በጣም ብዙ ዋጋ አለው። ለኔ ነው ተላልፎ የተሰጠኝ እንጂ ለባለቤትሽ አይደለም። ከባለቤቴ የተላለፈው ወደ እኔ ነው። ገባሽ አይደለ ብላ ሻይንን አየችው። አንተ ደግሞ እኔ ሰዳከት እባላለሁ። እሺ በአንድ ወቅት ሞግዚቶኝ ነበር እዚህ አካባቢ የመጣሁት። ሞግዚት ነበርኩኝ፣ የቤት ሰራተኛ ነበርኩኝ። ነገር ግን አሁን የአዜም ሚስት ነኝ። እሺ የሟች ሚስት ነኝ። እኔ ሰዳኮት አልቦር የአልቦሮች እናት፣ የዋናው መሪ የጂያን አልቦር እናት ነኝ። ፊት ለፊቴ የቆመ ምንም ነገር ይቃጠላል። ወንድ ኮንክ ከኔ ጋር ግጠም፣ ከዛ ሳያለሁ ብለው እየወጣች ነበረ። ጂያን እናቱን ይከተላታል። ናሬ ነይ በቃ እያለ እናቱን እየተከተላት ነው። ቪዳን ቁጭ ብላ እያለቀሰች ነው። ሻይን እናቱን ያባብላል። ሂድ እህትን አምጣት ስትለው ነበረ። በሌላ በኩል ዜሬን ሮጣ ካያ እየተከተላት ነው። ቆይ አንዴ ባክሽ፣ የት ነው የምትሄጂው ዜሬን? ኧረ ባክሽ ቆይ አንዴ እያል ነበር። ዞር በላት፣ ትከተለኝ፣ ሂድ ከዚህ ላይ አልፈልግም፣ እንዳነካኝ እንዳትጠጋኝ ትሏለች። ኧረ ዜሬን በፈጠረሽ አምላክ እንደዚህ አትሁኝ እያላን ነበር። እጠላለሁ፣ አንተንም ቤተሰብ ነው የምጠላ፣ ዞር በል ከፊት ለፊቴ ስትለው ነበረ። እየለመንኩሽ ነው ዜሬን እንደሱ አትሁኝ እያላን ነበረ። አውቃለሁ ለአባዬ ያላችሁ ነገር ምንም ጥሩ ነገር አይደለም፣ ቢሞትላችሁ ደስ ይላችኋል፣ አውቃለሁ ሁሉም ነገር ስትል ዜሬን እባክሽ እያላን ነበር። የሚገርም ነው። እማዬ ልክ ነበረች። እኔ እናንተ ምናችንም አይገጥምም፣ በፍጹም አንድ ልንሆን አንችልም ስትለው እባክሽ ዜሬ እንደዚህ አታርጊ ሲላን ነው። እናት ውሸታም ናት አለችው። ሁሉም ሰው ውሸታም ሊሆን ይችላል፣ አባትሽ ውሸታም ሊሆን ይችላል፣ እማዬ ውሸታም ልትሆን ትችላለች፣ በእኔና ባንቺ መካከል ያለው ፍቅር ግን እውነት ነው እያላን ነበረ። እንዲህ ስላት አልፈልግም ከዚህ በኋላ በፍጹም አጠገቤ እንዳደርስ ስትለው ነበረ። ይኸውልሽ ልቤ ውስጥ አንቺ ቦታ አለሽ፣ ተመልከች እስኪ፣ በጣም ነው የማፈቅረሽ፣ ለምን እንደዚህ ትሆኛለሽ ዜሬን? አሁን እኮ ተናደሽ ነው እንደዚህ የምትይው፣ ግን ስሜት ያቱኝ ሲላን ነበር። እኔ ከዚህ በኋላ አንተን አላፈቅርማ፣ በቃ ተወኝ እባክህ ካያ ተወኝ በቃ ብላ ልትሄድ ነው። ዜሬን ቆይ አንዴ፣ ኧረ እባክሽ ትንሽ አስቢ እያላት ብዙ ለመናት፣ ተለማመጣት። ከዛ ድንገት ሻይን ከኋላ መጣ። ሂድ አለቻ እንደ አሰማም እንደ አንተ እያለው ነበረ። እሱ እንደዚህ ሲል ከግራ ገብቶት ሻይንን እያየው ነበረ። ዜሬን ዞር ብላ ወደ ወንድሟ እየቀረበች፣ ወንድምና እህት አንድ ላይ እየራቁ ናቸው። በአንድ በኩል ካያ ብቻውን ቆሟል። በሌላ በኩል ሰዳከት
እየበረረች የመጣቸው ቀጥታ ወደ አሊያ ነበረ። አሊያ መኝታ ክፍሏ ነበረች። የሚገርም ነው። ጂያን አንቺን እንዳያገባሽ እኔ ራሴ ለፖሊስ እጄን እሰጣለሁ ብዬ አጠመድኩት። አንቺ ግን ቀድመሽ አስበሽ አስተውለሽ ተገኘሽ። የሚገርም ነው። ግን እድለኛ ነሽ ሻይን። በመጨረሻም አንቺን ለማዳን ችሏል፣ ደሙን ሰጥቶ። በብዙ መንገድ እድለኛ ነሽ። ይህንን ጋብቻ እንዳይቀርም ብዙ ነገር ማድረግ ትችለሻል። እውነት ለመናገር ብልህ ሴት ነሽ። እኔ አቅልዬ ነበር ያየውሽ። አንቺን እንደዚህ አቅልዬ ማየት አልነበረብኝም እያለቻት አሊያ ፍጥጥ ብላ ስታያን ነበረ። እንግዲህ ልጄን የምታገቢ ከሆነ እዚህ ቤት ውስጥ ምንም ትርጉም የለሽም፣ እቃ ነው የምትሆኘው። ምንም ትርጉም አይኖርሽም። በቃ አትሞችም፣ ግን እንደ ሞትሽ ነሽ። ሰውነትሽ ብቻ ነው የሚንቀሳቀሰው፣ ነፍስ አይኖርሽም። ዝም ብሎ የቤት እንስሳ አይነት ፍጡር ነው የምትሆኘው አለቻት። ወይዘሮ ሰዳከት አንቺስ ብትሆኚ እንደዚህ አይነት ኑሮ መኖር ትንሽ አይከብድሽም እንዴ? በጥርጣሬ ስታስቢው እኔን በቀሌን የማልመለስ ይመስልሻል? ሁል ጊዜ እየፈራሽኝ ነው የምንኖሪው። አዎ ትፈሪኛለሽ። ከዚህ በኋላ እኔ በውጭ አይደለም እገልሽ፣ ራስሽ ውስጥሽ ይገልሻል። እየበላሽ ፍራቱ ይጨርስሻል እንደ ምስጥ ስትላ ነበር ሰዳከት በጥንቃቄ ስታት የነበረው። ተጠንቃቂ፣ አንዳንድ ጊዜ የምታወሪውን ነገር ብትጠነቀቂ ይሻላል እያለቻ ድንገት ህፃኑ መጣ። ህፃኑ እንደመጣ ዴኒዝ የኔ ልጅ ስትለው ነበረ። ጂያን ነው ስሙ፣ የልጅ ልጅ ስሙ ጂያን ነው ትላለች ኮስተር ብላ። ከዛ በኋላ ትታቸው እየወጣች ነበረ። እማዬ አያቴ ግን ምን ሆና ነው የተናደደችው ብሎ ገና ከሆኑ ልጇ እየጠየቃን ነበረ። አላውቅም እያለች ልጇን እያቀፈችው ነበረ። ሰዳከት ልጆቿ ወዲያው መተው ጥያቄ እንደሚጠይቋት ታውቃለች። ቁጭ ብላ እየጠበቀቻቸው ነበረ። መጡ። ወዲያው ነበረ ጂያን መጀመሪያ ወደ ውስጥ እየገባ ናሬን ተከትለው ትገባለች። እማዬ እሺ እኛ እንግዲህ እውነቱን ማወቅ እንፈልጋለን፣ ምንድን ነው እውነቱ ብሎ ጠየቃት። ሶስቱም ልጆቿ ፊት ለፊት ቆመዋል። ናሬን እየተናነቃን ነው። እማዬ ንገሪን፣ ምንድን ነው ነገሩ እያለ ጂያን ይጠይቃታል። ሁሉም ነገር እውነት ነው፣ እኔ ውሸት ሳውራ ሰምተኸኝ ታውቃለህ ብላ እየጠየቀችው ነበረ። እሱም ግራ ግብት ብሎት እያያን ነበረ። ልጅ ነበርኩኝ ጂያን፣ ልጅ ነበርኩኝ፣ አታለለኝ፣ ሸወደኝ፣ ሚስቴ ትሆኛለሽ ብሎ አታለለኝ። አዎ እኔም አምኘው ነበረ፣ በመጨረሻም ግን ባዶ እጄን ቀረው ስትል ናሬ እያለቀሰች ነበር የኔን ጉድ ስትሰማ የነበረው። ከዛ በዚህ አጋጣሚ ጂያን ትኩር ብሎ ያታል። ቆይ አንተ እኔ ኤጀምን ለመበቀል ብዬ ይመስላል አባትን ያገባሁት? በፍጹም እንደዛ አይደለም፣ አላረገውም። እንደዛ አይደለም። አባትህ መጣልኝ ለኔ ብሎ ወደደኝ፣ እኔም ወደድኩት። አባትህ ከብዙ ነገር ጠብቆኛል። አዎ በመጨረሻም ይህንን የአልቦራ ግዛት የኔ እንዲሆን አስችሏል። አባት ነው ለዚህ ሁሉ ክብር ያበቃ። አንተም ብትሆን የአልቦራ ቤተሰብ መሪ የሆንከው በሱ ምክንያት ነው እያለች እንባ የተናነቃት ከልቧ እንደምትናገር ሆና ታስረዳለች። ከዛ ትታቸው እየወጣች ነበረ። ልጆቿ አሁንም ቢሆን ግራ እየተጋቡ ናቸው። ናሬ ታለቅሳለች። ጂያን አንገቱን አቀርቅሮ ቀረ። እኔ ላብድ ነው ደግሞ ይህ ጉርኬት ነው የመጣው? ምንድን ነው የሆነው ወንድሜ? በፍጹም ጠብቄ አስቤ የማላቀው ነገር ነው ዛሬ ሰሞት፣ ፈጣሪ ሆይ እያለ ነበር ካያ። እሺ ማነው እውነት የሚያወራው አሁን በዚህ መሃል? ማነው እውነት የሚያወራው ትላለች ናሬ ግራ ግብት ብሏት። ቆይ ምናልባት ሻይን የሚያወራውስ ነገር ሻይን ያለውስ ነገር እሱስ ወንድሜ እሱስ ያለው ነገር እውነት ሊሆን አይችልም? ምን ታስባለህ እያለች እሷን ብትሆን ምናልባት እማዬ ኤጀመልን ካታለለችው የሚል ሀሳብ አቀረበች። አይ ስሜት የማይሰጥ ነገር አታውሪ፣ እንደዛማ አትበይ እያሉ ካያና ጂያን እየጠየቋን ነበረ። እኔ አንድ ማረጋግጥላችሁ ነገር እናትና አባቴ ይፋቀሩ ነበረ። አዎ እማዬና አባዬ በጣም ነበር የሚዋደዱት። ይህን ባይኔ አይቻለሁ። በህይወቴ ዘመን እያየሁት የማረሰው ነገር ይህንን ነው እና ምናልባት ለሴራ ብላ ነው ያገባችሁ ብዬ እኔ አላስብም እያለ ጂያን ያስረዳል። በአንድ በኩል ሻይን ግራ ግብት ብሎታል። ሻይን ከዚህ በኋላ ምን ላርግ ብሎ እያሰበ ነው። ብቻውን መጥቶ ተቀምጦ ብዙ ያስባል። ከዛ እያለቀሰ ነበረም። እዛ ቁጭ ብሎ እያመሸ ናሬም ብትሆን ወደ ቤት ከመጣሽ በኋላ ወደ ውስጥ መግባት ከብዷታል። በውጭ በኩል ሆና ስታለቅስ ነበረ። አልቅሳ ወደ በሩ ስቀርብ ባሏ ኦስካር በሩን እየከፈተው ቀስ ብሎ እጇን ወደ ፊቱ እያስጠጋ እንባዋን እየጠረገ ነበረ። ካያም ቢሆን ዜሬን ገና ካሁኑ እየናፈቀችው ነው። እነሱ አካባቢ ይመጣና ቆሞ እያሰበ ነው ያለው። ከቤቷ ብዙም ሳይርቅ ቆሞ እያሰበ ያለቅሳል። ዜሬንም ብትሆን ከካያ ጋር መለየት አትፈልግም ነበረ፣ ግን ተገዳ ነው። ቁጭ ብላ እያለቀሰች ማታ ረዥም ጊዜዎች ሁሉም ሲያሳልፉ ነበረ። ጂያን ቀስ ብሎ ወደ አሊያ መኝታ ክፍል እየመጣ ነው ያለው። ወደ ውስጥ ገባ። ወደ ውስጥ እየገባ ልቀመጥ ብሎ እየጠየቃን ነበረ። ምንድን ነው ምን እንዳተቀመጥ ብልል አትቀመጥ ነው እንዴ ትለዋለች። ከዛ እሺ ብሎ ተቀመጠ። ከዛ ታዲያ እንዴት ነሽ ግን ብሎ ጠየቃት። እንዴት ነኝ ስታየኝ እንዴት ነኝ በማለት ጠየቀችው። ታዲያ እኔ የምልህ ሻይን ግን እንዴት አወቀ? ሻይን ነው አይደለ እናተ ላይ የጠቆመባት እኔ ላይ እንደተኮሰችብኝ እንዴት ሊሆን ቻለ አለችው። ያው እሱ ነበር ላንቺ ደም የሰጠው እና ያን ጠየቀኝ፣ እኔም ነገርኩት። በእርግጥ እንደዚህ ይሆናል ብዬ እኔም አላሰብኩም በማለት ነገራት። ምንድነው ወይዘሮ ሰዳከት ምን አርገው ነው ያል? ምን አርገው ነው ፖሊስ ጣቢያ ድረስ ሊሄድ የቻለው? ይሄ እኮ በጣም ትልቅ ነገር ነው አለችው። በተለይ ደግሞ ናሬን እያፈቀራት እየወደዳት ይህ ሁሉ ጭካኔ እንዴት መጣ አለችው። አንቺስ ብትሆኝ ለምንድነው ማየን አሳልፈሻት ያልሰጠሻት? ምንም አልገባኝም በማለት ጠየቃት። አንተን ለማግባት አለበዚያ ሁሉም ነገር ይደነቃቀፋል አለችው። ለልጅ ብዬ ማረገው መስዋዕትነት ነው ብላ ነገረችው። እኔ እንግዲህ ብዙ ነገር ማብራራት አይጠበቅብኝም። ትክክለኛውን ምክንያት ታውቃለህ። ልጄን ካጣሁኝ በኋላ ምን አይነት ኑሮ ልኖር ነው? ኑሮ ይባላል እንዴ አለችው። ግራ ግብት ብሎት እያያን ነበረ። ቆይ ግን እናትህ እኔን ካገባኝ
እጇን ለፖሊስ እንደምትሰጥ ተናግራ ነበረ። እሱስ ጉዳይ ያሰበበታል። ምርጫ ሰጥታ ነበር። ምን ልታረግ ነው አለችው። አላውቅም ግን እማዬ እንደዛ እንደማታረገው ተስፋ አረጋለሁ እያለን ነበረ። ባታረግ ይሻላል፣ ምክንያቱም እሱ አንደኛዋን ለፖሊስ እጇን አሰጠም። በፍጹም የማየውን ነገር ነው ትለዋለች። በአንድ በኩል ጂያን ግራ ግብት ብሎት እያያን ነበር። ቆይ አንቺ እኔን ለማግባት ድጋሚ ሀሳብሽን የቀየርሽው ለልጅሽ ብለሽ ብቻ ነው አይደለ አላት። ትኩር ብላ ታየዋለች። ይኸውልሽ ሌላ ምክንያት ካለሽ ንገሪኝ ነው አሊያ፣ እባክሽ በግልጽ ንገሪ፣ ሌላ አላማ ካለሽ ንገሪ፣ አለበዚያ መጥፎ ነገር ይፈጠራል አላት። ምናልባት ሌላ አላማ ቢኖረኝስ? እንደዛች እንደ ሼዳ አንተንም ለመግደል ብሞክርስ ምን ታመጣለህ? ምፈራ ይመስላል እንዴ አለችው። ትኩር ብሎ እያያን ነው። እንዳትሞክሪው እያላን ነበረ። ማስፈራሪያ ነው አለችው። ማስፈራሪያ አይደለም አሊያ፣ ማስጠንቀቂያ ነው። እንድታስቢው ብዬ ነው፣ እንድታውቂው ማወቅ አለብሽ ይላታል። እንዲህ እየተነታረኩ ከዛ በመጨረሻም መኝታ ክፍሏን ለቆ ወጣ። በጧት ዛሬ ሰርጋቸው እንደሆነ እንደሚናገሩ ተነጋግረዋል። ከዛ ጂያን ቀጥታ ወደ ቤተሰቡ ቀረበ። እህትና ወንድሙ እንዲሁም እናቱ ተቀምጠው ነበረ። እንደምን አደራችሁ እያላቸው ቀረበ። ዛሬ እንግዲህ ሁላችሁንም እየፈለግኳችሁ እያለ ገና ሲጀምር ድንገት አሊያ እየመጣች ነበረ። እንግዲህ በመጨረሻም ውሳኔን ወስኛለሁ፣ መላው ቤተሰቤ ደግሞ እንዲያውቅ ፈልጋለሁ እያለ አሊያ በደንብ ከቀረበች በኋላ በመጨረሻም እንግዲህ ከአሊያ ጋር ለመጋባት ወስነናል። እንግዲህ ያው ምንም ከዚህ በኋላ አያስፈልግም፣ ኒቃውም በሚሆነው መሰረት ይሆናል ብሎ ሲናገር እናቱ ከተቀመጠችበት ተነሳች። ልጄ ገና መሬቱ አልቀዘቀዘ፣ ወንድም በደንብ ማረፍ አለበት ስትለው ነበረ። እማዬ ምንድን ነው? ያኔ ገና ወንድሜ እንደተቀበረ ተጋቡ ስትይኝ አልነበር እንዴ? ያኔ እኔም አሊያም ብንሆን ሀሳቡን ብንቀበል ኖሮ እንድንጋባ አትፈቅጅልም ነበረ? ቆይ ታዲያ ሀሳቧን ከኔ የመጣው እያላን ነበረ። ከዛ ትኩር ብላ አየችው። እንግዲህ ሙዚቃ የማያስፈልግም፣ ከበሮ የለም፣ ዳንስ የለም፣ ኒቃ ብቻ፣ ቀለበት ብቻ፣ ሌላ ነገር አያስፈልግም አላት። ትኩር ብላ አየችው። ከዛ ትታቸው ሄደች። እህትና ወንድሞቹ ግን እንኳን አደረሰ ወንድሜ፣ እንኳን ለዚህ በቃ እያሉት ነበረ። እሷንም እንኳን ለዚህ በቃሽ እያሏን ነው። ከተወሰነ ሰዓታቶች በኋላ ሰርጉ ይጠበቃል። ነገር ግን አሊያና ጂያን በቀጥታ ወደ ሞተው ወደ ቦራን መቃብር እየሄዱ ነበረ። አሊያ እያለቀሰች ነው። በአንድ በኩል ጂያን አጠገባቸው ነበር ህፃኑ። ጂያን ደግሞ በአንድ በኩል ጸሎት እያረገ አብሯቸው። አጎቴ ጂያን ቆይ ግን አንተ እማዬን ስታገባት አባዬ አይከፋም እንዴ? ይሄ ማለት ከዚህ በኋላ አባዬን አባቴ ብዬ መጥራት አቆማለሁ ማለት ነው? አባቴ አይሆንም ማለት ነው እያለ ይጠይቃል። ገና ከሆኑ አሊያ እያለቀሰች ነው። ጂያን አሳዘነው። ኧረ ለምን እንደዛ ይሆናል? እሱ ሁልጊዜም ቢሆን ያንተ አባት ነው፣ አባትህ ይሆናል ሲለው ነበር። ታዲያ አንተ ለእኔ ምንድነ ብሎ ህፃኑ ጠየቀው። እኔማ አጎተ ነኝ፣ ሁልጊዜ አጎተን ቢሆን መሆኔን ቀጥላለሁ ሲለው ነበረ። ጂያን በዚህ ማል ዴኒዝን ለማሳመን ብዙ ሞከረ። ይኸውልህ እኔ ያው እንደ አባት እወድሃለሁ፣ እንደ አባት አሳድግሃለሁ፣ እንደ አባት ሆኜ ማለት ነው እና ሁልጊዜም ቢሆን በልቤ ያለ ልክ እንደ ልጄ እያለው ነበረ። ጂያን ግርም ብሎት እያየው ነበር። ከዛ ያቅፈዋል። በቃ አሁን ይበርዳል፣ ሂድ ብሎት ቀጥታ ወደ መኪናው እንዲገባ ነገረው። ከዛ ብቻቸውን ቀሩ። አሊያ እንዲሁም ጂያን ብቻቸውን ከቀሩ በኋላ በልና አውልቀው ቀለበቱን ና ይኸው ወንድም እያየህ ቦራን እያየህ ና አውልቀው ትለዋለች። እጇን ዘርግታ ቀለበቱን ዝም ብሎ ያየዋል። አውልቀው ስትለው አሊያ መቼም ቢሆን ይህን ቀለበት አታውልቂው እያላን ነበረ። ታለቅሳለች። አውልቀው ልታገባኝ አይደል ትለዋለች። ማውለቅ አይጠበቅብሽም፣ ችግር የለም እያላን ነው። እንዲህ እያላት መልሳ እጇን ስትሰበስብ በርቀት ሰዳከት እያየቻቸው ነበረ። ሰዳከት ትኩር ብላ ስታያቸው እሱ ደግሞ አንቺ አሁንም ቢሆን የቦራን ሚስት መሆንሽን ትቀጥያለሽ እያላን ነው። ከዛ ሰዳከት ይህን ሁሉ ነገር ካየች በኋላ ወደ ቤት እየመጣች ነው። ከሰዓቶች በኋላ የሰርግ ዝግጅቱ ተጀምረዋል። በርካታ ታዳሚዎች መጥተዋል። ሁሉም ሰብሰብ ብለው ምግባቸው ላይ ተቀምጠዋል። የሚበላ የሚጠጣ ሁሉም ሰው እየደረሰው ነው። በአንድ በኩል ጂያን በውስጥ በኩል ጸጉሩን እየተስተካከለ ነበረ። ህፃኑ ጂያንም ቢሆን ቆሞ ነገሩን ይመለከታል። ሰዳከት ግን በረዥም ርቀት ሆና የመጨረሻ ፎቅ ላይ ቆማ ሁሉንም ነገር ትመለከታለች፣ ትታዘባለች። አሊያም ብትሆን እስካሁን ድረስ ቀሚሷን አልለበሰችም። ግራ ግብት ብሏት ራሷን በመስታወት ውስጥ ስታይ ነበረ። አሊያ እንዲህ ፍዝዝ ብላ ደግሞ ከዚህ በኋላ ምን ሊመጣ ነው እያለች ናሬ መጣች። አሊያ ልብስሽን ልበሺ ብላ እየነገረቻን ነበረ። ከዛ ጂያንም ቢሆን ወደ ውጭ እየወጣ ነው። እህቱን እና ወንድሙን እያገኛቸው ነው። እማየታለች ብሎ ጠየቀ። እነ ካያ ቀና ሲሉ ጂያንም አብሮ እያያን ነበረ። እዛው ቆማለች። ከዛ እየመጣች ነው ቀስ ብላ። ሻይን እና ዜሬን ከዚህ በኋላ የነ ጂያን የቤተሰብ አባል ሊሆኑ አይችሉም። ስለዚህ በርቀን ነበር ይህንን የሚያዩት። በመኪናው ይዟት ከመጣ በኋላ ብዙም ሳይርቁ የሆነ ቦታ ቆሞ እያያን ነበረ። በአንድ በኩል ሰዳከት በመስኮት በኩል ታያለች። ድንገት ልጇ መጥቶ ማየ መምጣት አለብሽ በቃ እያላን ነበረ። ቀጥታ ሊሄዱ ናቸው። ከዛ ድንገት ኦስካን መጣ። ይሄ ሸለመጥማጥ ማን የጠራው ትላለች ሰዳከት። ከዛ በዚህ አጋጣሚ እኔ ነኝ የጠራሁት እያለ ጂያን ይናገራል። ለምን ጠራችሁስ ብላ ሰዳከት ትቆጣለች። እማዬ አትቆጪ እንዴ ኦስካንን እኮ ባራቅነው ቁጥር እኮ በጣም እኮ እለኛ እየሆነ እኮ ነው፣ ተይ ይቅርብን፣ ምንም ቢሆን እኮ ባሌ ነው ስትል ነበረ። ዝም አለቻት። ከዛ ድንገት እነ ዜሬንን እና ካያን በርቀት እያዩቸው ነበረ። እነዚህ ደግሞ እዚህ ምን ያደርጋሉ ይባባላሉ። ከዛ ሁሉም ሰብሰብ ብለው እየወጡ ነበረ። ኦስካን ናሬን በር ጋር እያገኛን ነበር። ሲያገኛት የኔ ቆንጆ
ቆንጆ በጣም አምሮብሻል እያለ እጁን ወደ ፊቷ ሲያስጠጋ አመሰግናለሁ ስትለው ሻሂን በረዥም ርቀት እያየ ነበረ። ሻሂን እያያት እንደሆነ ገብቷታል። ስለዚህ በብዙ መንገድ ናሬ ስትሳቀቅ ነበረ። እየተሳቀቀች ፊቷን ታዞራለች። ከዛ ብዙም ሳይቆዩ እነ ጂያን መጡ። አሁንም ቢሆን ኦስካንን አንድም በክብር አክብሮት ሰላም የሚለው ሰው የለም። ሰዳከትም በአጠገቡ ልታልፍ ነው። ከደረጃው ላይ ሆና እያየች ነው። ጂያን ቀጥታ ሰርጉ ወደሚፈጸምበት ቦታ እየተጠጋ ነው። ብዙም አልቆየችም። የመጣችው ሚኔ ናት። ሚኔ የጂያን ፍቅረኛ ቀጥታ ሰርጉ ልትታደም ስትመጣ ጂያን ሲያት በጣም ፈርቶ ነበረ። እጇን አጣምራ እንባ እየተናነቃት ታየዋለች። ከዛ ቀስ ብላ አሊያን ብትሆን እየመጣች ነው። አሊያ ነጯን ቀሚስ አርጋ እየመጣች ቀስ ብላ ወደ ጂያን እየቀረበች ነው። እጁን እንድትይዘው እየጠጋ ነበረ። በተቻለ አቅም ለማስመሰል ብዙ ጥረት እያደረጉ ናቸው። ከዚህ ሁሉ ጀርባ ያለውን ሁኔታ የምታውቀው ሚኔ ገና ከሆኑ እንባዋ እየመጣ ነው። ማልቀስ ጀመረች። እንደምንም ብላ ስሜቷን ለመቆጣጠር ብዙ ጣረች፣ ግን ከአቅሟ በላይ ነው። በአንድ በኩል ጂያን እንዲሁም አሊያ እጅ ለእጅ ተያይዘው ቀስ እያሉ ሲቀርቡ ሁሉም ወንዶች እንዳለ ሽጉጣቸውን ወደ ላይ አውጥተው እየተኮሱ ነበረ። የነ ጂያን ግቢ በሽጉጥ ድምፅ እየተደብላለቀ ነው። ሰዳከት ግርም ብሏ ታያቸዋለች። ከኋላ ስትከተላቸው ነበረ። ሰርጉ ወደሚፈጸምበት ቦታ እየተቀመጡ ስነስርዓቱን የሚፈጽመው ሰው ከጎናቸው እየተቀመጠ ነበረ። እንግዲህ ጂያን አልቦራ ከአልቦራ ቤተሰብ እንዲሁም አሊያ ሲሚት ያው ጋብቻ ለመፈጸም ወደኛ ማመልከቻ አስገብተው ነበረ። እኛም ብንሆነ ማመልከቻውን ካየነው በኋላ በመካከላቸው እንዳይጋቡ የሚከለክላቸው ምንም ችግር ስለሌለ ይህን ነገር ከተመለከተን በኋላ ፈቅደናል እና ይህንንም የጋብቻ ስነስርዓት ለመፈጸም በቦታው ተገኝተናል እያለ ጋብቻውን የሚፈጸመው ሰው ሲናገር አሊያ ፊቷ ላይ የአለመፈለግ ስሜት ይታያል። በዚህ ጋብቻ ምስክር ሆነው የቀረቡት አሊስ እንዲሁም ኤሮል ናቸው። እንግዲህ በዚህ መሰረት ቃለ መሃላችሁን እፈጽማለሁ ማለት ነው። አሊያ ሲሚት እንግዲህ ያው በሐዘንም በደስታም በህመምም በጤናም እንዲሁም በችግርም በማጣትም ቢሆን በማግኘትም ቢሆን እስከ ሞቱ ድረስ ልትወጁ ልታፈቅሪው ላትለየው እስከ መጨረሻው ድረስ ልታከብሪው አብራሹ ልትኖሪ ቃልሽን ሰጫለሽ በማለት እየጠየቃ ነበረ። እንዲህ ሲላት እሺ ብላ ለመመለስ ረዘም ያለ ሰከንድ ፈጀባት። ግራ እየገባት እያሰበች ነው። ጂያን ዞር ብሎ አያት። ምነው አትመልስም እንዴ ብሎ እየጠየቀ መሆን አለበት። እንዴት እየታዘባት ነው። ዞር ብሎ ሳያት እሺ እስማማለሁ አለች። ከዛ ጂያንም ቢሆን ተመሳሳይ ጥያቄ ተጠየቀ። ከዛ እሱም ቢሆን እሺ አለ። ስለዚህ አቶ ጂያን አልቦራ አሊያ ሲሚትን እንደ ሚስት አድርገ ለመቀበል ፈቃደኛ ነህ ብሎ ጠየቀው። አዎ እስማማለሁ ብሎ ጂያን መለሰ። ከዛ አሊያ እንድትፈረም ተጠየቀች። አሁንም ቢሆን ለመፈረም ረዥም ጊዜ እየወሰደባት ነው። በመጨረሻም በስንት መከራ የጋብቻ ሰርተፍኬታቸው ላይ ከፈረመች በኋላ ጂያንም ከፈረመ በኋላ ባልና ሚስት ሆናቸዋል እየተባሉ ነበረ። አሁንም ቢሆን ሽጉጥ ይተኮሳል። ሰፈሩ በተኩስ እሩምታ ሲደበላለቅ ደሚር በረዥም ርቀት ሆኖ እያየ ነበረ። እች ልጅ ተጠቅሜ ምንድን ነው የማረገው ብሎ ያስባል። አሊያ በሉ በቃ ይሄው ባልና ሚስት ሆናቸዋል እንኳን ደስ አላችሁ ብሎ ጋብቻውን የፈጸመው ሰው የጋብቻ መታወቂያቸውን ሰርተፍኬታቸውን ሲሰጣቸው ለአሊያ ነበር መጀመሪያ የሰጣት። ጠረጴዛ ላይ ወረወረችው። ይህን ስሜት ሚኔ ታውቀዋለች። ሚኔ ይህ አይገባትም ብላ እያሰበች ነው። ሚኔም ባ እየተናነቃን ነው። ከዛ ቀስ ብላ ሰዳከት እየቀረበች ነው። ሰዳከት ባትፈልግም ነገር ግን ማድረግ ነበረባት። ይህንን የጋብቻ ቀለበት ለሁለቱም እያደረገች ነው። ለሁለቱም ጣቶቻቸው ውስጥ ካጠለቀች በኋላ ቀጥታ ደግሞ የዞረችው ወደ አሊያ ነበረ። ለአሊያ በወርቅ የተሰራ የእጅ አምባር ልታደርግላት ፈጣሪ ሆይ ትላለች። ሰዳከት ይህን ጋብቻ እንደማትፈልገው ታውቃለች። ለምን ይህን ድሮ ነገር እንደምታረግ አልገባትም። ሰዳከት በወርቅ የተሰራውን የእጅ አምባር እጇ ላይ ካረገችላት በኋላ በጣም ተለቅ ያለ ወርቅ አንገቷ ላይ እያረገችላት ነው። ወገቧ ላይ እያሰረችላት ነበረ። እንግዲህ ልጆቼ በጣም ደስ ብሎኛል። ፈጣሪ ትዳራችሁን ይባርክ። ጂያን ሚስትህ መሳም ትችላለህ አለችው። አሊያ ደነገጠች። በጣም ፈራች። ጂያን ባንድ በኩል እሷን አይኗን ሲመለከታት እንዳታደርገው ብላ በአይኗ ምልክት እየሰጠችው ነበረ። ጂያን ስሜቷን ይረዳል። ከዛ ችግር የለም ነይ ብሏት ቀጥታም በእጁ ወደ እሱ ካስጠጋት በኋላ ግንባሯን እየሳማት ነው። ከዛ እየመረቋቸው ጋብቻው በዚህ ሁኔታ እየተፈጸመ ነው ያለው። ከዛ ሰዳከት በሉ በቃ እንግዲህ እኔ ፈጣሪ ትዳራችሁን ይባርክ እና በቅርብ ቀን ብዙም ሳይርቅ የልጅ እጠብቃለሁ ከእናንተ። አዎ ቆንጆ ልጅ እፈልጋለሁ ብላ ተናገረች። በአንድ በኩል አሊያ ክው ብላ ነበረ ጂያን የምታየው። ህፃኑ ጂያን ቢሆን ግራ ገብቶት እናቱን ይመለከታታል። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነሆ በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።